ሰላም ሰላም አሁን ውድ የሀገሬ የምንመለከተው አካዳሚ ቤተሰቦች፣ ሰ ሲሆን በዛሬው በክፍል 2 የአማርኛ ፊደላት ትምህርታችን ከሰ እስከ ሸ ያሉትን የፊደል ቤተሰቦች የምንመለከት ይሆናል። ባለፈው በክፍል 1 የአማርኛ ፊደል ትምህርታችን ከሀ እስከ መ ያሉትን ፊደላት ተማምረናል። በመጀመሪያ ያንን ካላያችሁት እንድታዩ ተጋብዛለሁ። እንደተለመደው በቪዲዮአችን መጨረሻ ደግሞ በእነዚህ አሁን ያየናቸውን ፊደላት በመገጣጠም ቃላት በቀላሉ እንዴት እንደምንመሰርት እናያለን። ከዚህ ባሻገር መጨረሻ ላይ ዛሬ ከተማርነው ትምህርት ጥያቄ ሰጣችሁና መልሳችሁን በኮሜንት ታሳውቁኛላችሁ። በዚሁ አጋጣሚ አሁን ከምናስተምራቸው ልጆች ጋር በግልም ወይም በቡድን ባሉበት ሆነው አማርኛን አቀላጥፎ መማር ከፈለጉ ከታች ባለው ስልክ ይደውሉልን። ወደ ዛሬው ትምህርታችን ስናልፍ ፊደሎች ከፊትም ከኋላም በቀላሉ እንዴት እንደሚነበቡ እናያለን። ስለዚህ እናንተም በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል ነውና ደብተርና እስክሪብቶ አውጥታችሁ እየጻፋችሁ አብረን እንማማር። አሁን የምንመለከተው ሰ ሲሆን ንጉሱ ሰ በመባል ይታወቃል። ሲነበብ ሰ ሲጻፍ መጀመሪያ ያየናትን ሀ ሁለቱን አንድ ላይ አድርጎ እንደ መጻፍ ማለት ነው። ሁለተኛ ቤቱ ሱ ደግሞ የሚለይበት በቀኝ በኩል ከጎኑ ጭረት አለው። ሶስተኛ ቤቱ ሲ ደግሞ ሲሆን በቀኝ በኩል እግሩ ወደ ታች ቀጥ ብሎ ይወርድና ወደ ቀኝ እጥፍ ይላል ማለት ነው። አራተኛ ቤቱ ሳ ደግሞ ሲጻፍ በቀኝ በኩል እግሩ ቀጥ ብሎ ወደ ታች ይወርዳል። አምስተኛ ቤቱ ሴ ደግሞ ሲጻፍ አራተኛ ቤቱን ሳን ከጻፍን በኋላ በቀኝ በኩል እግሯ ስር ቀለበት እናደርጋለን። ስድስተኛ ቤቱ ስ ደግሞ ሲጻፍ የመጀመሪያዋን ሰ ጽፈን በግራ በኩል እግሯን ወደ ግራ ጋደድ አድርገን እናወርደዋለን። ሰባተኛው የመጨረሻው ሶ ሲጻፍ በመሃል ላይ በውስጥ በኩል ወደ ታች እግሩን ወደ ግራ ጋደድ አድርገን እናወርደዋለን ከመሃል ላይ ማለት ነው። ከጀርባ እናንብባቸው እስኪ። ሴ ሳ ሲ ሱ ሰ። ቀጣይ የምንመለከተው ረ ሁለተኛ ቤቱ ሩ ከረ የሚለየው ታች ላይ ወደ ታች ጭረት አለው ማለት ነው። ሶስተኛ ቤቱ ሪ ደግሞ እንደምትመለከቷት እግሯ እጥፍ ይላል። አራተኛ ቤቱ ራ ሲሆን እግሩ ወደ ላይ ወጣ ብሎ እንደገና ወደ ታች በትንሽ ይመለሳል ማለት ነው። አምስተኛ ቤቱ ሬ ሲሆን በቀኝ በኩል እግሯ ስር ቀለበት ይኖረዋል ማለት ነው። ስድስተኛ ቤቱ ር ሲሆን ረን ጽፈን አናቱ ላይም ወደ ቀኝ እጥፍ ይላል ማለት ነው። ሰባተኛ የመጨረሻው ሮ ሲሆን አናቱ ላይ በውስጥ ርን ጽፈን አናቱ ላይ በውስጥ በኩል ቀለበት እናደርጋለን። ከጀርባ እናንበባቸው እስኪ። ር ሬ ራ ሪ ሩ ረ። አሁን የምንመለከተው ፊደል ሰ ይባላል። እሳቱ ሰ በመባል ይታወቃል። ሲነበብ ቅድም ካየነው ንጉሱ ሰ ጋር አንድ አይነት ድምፅ ነው የሚኖረው ማለት ነው። ሰ ሲጻፍ መጀመሪያ ያየናትን ሀን ገልብጠን እንጽፍና
አናቱ ላይ ወደ ላይ ጭረት እናደርጋለን ማለት ነው። ሁለተኛ ቤቱ ሱ ሱ ሱ ሲጻፍ የመጀመሪያውን ሰ ጽፈን በቀኝ በኩል ከጎኑ ጭረት ይኖረዋል። ሶስተኛ ቤቱ ሲ ሲ ሲ ደግሞ ሲሆን ጭረቱ እግሯ ስር ይሆናል። አራተኛ ቤቱ ሳ ሳ ሳ ደግሞ ሲሆን የመጀመሪያ እግሩ አነስ ይላል። አምስተኛ ቤቱ ሴ ሴ ሴ ሲጻፍ በቀኝ በኩል እግሯ ስር ቀለበት ይኖረዋል ማለት ነው። ስድስተኛ ቤቱ ስ ስ ይችኛዋ ለየት የሚያደርጋት ከመጀመሪያው ሰ የመጀመሪያውን ሰን ስንጽፍ ወደ ላይ ጭረቱ ቀጥ ብለን ነበር። እቺ ግን ወደ ግራ ጋደድ አድርገን ነው ምንጽፈው አናቱ ላይ ያለውን ጭረት ማለት ነው። ሰባተኛው የመጨረሻው ሶ ሶ ሶ ሲሆን ደግሞ የመጨረሻ እግሩ አነስ ይላል ማለት ነው። ከአራተኛው በተቃራኒ አራተኛው የመጀመሪያ እግሩ ነበር የሚያንሰው። ሰባተኛው ሶ የመጨረሻ እግሩ አነስ ይላል። ከጀርባ እናንባቸው እስኪ ሶ ስ ሴ ሳ ሲ ሱ ሰ። በቀጣይ የምንመለከተው ፊደል ሸ ሸ ሸ ሲጻፍ አሁን ያየነውን እሳቱን ሰ እንጽፍና አናቱ ላይ ጭረት ማድረግ ማለት ነው ወደ ጎን። የሸ ሁለተኛ ቤቱ ሹ ሹ ሹ ሲጻፍ ሸን ጽፈን በቀኝ በኩል ከጎኑ ጭረት ይኖረዋል። ሶስተኛ ቤቱ ሺ ሺ ሺ ደግሞ ሲሆን ጭረቷ እንደምታዩት እግሯ ስር ነው የሚሆነው ማለት ነው። አራተኛ ቤቱ ሻ ሻ ሻ ሲሆን የመጀመሪያ እግሩ አነስ ይላል። አምስተኛ ቤቱ ሼ ሼ ሼ ደግሞ ሲሆን እንደምታዩት ሸን ጽፈን በቀኝ በኩል እግሯ ስር ቀለበት ይኖሯል ማለት ነው። ስድስተኛ ቤቱ ሽ ሽ ሽ ሲጻፍ እዚህ ጋር ከሸ ጋር የሚመሳሰላል። አብዛኞቹ ይመሳሰልባቸዋል፣ ግን የሚለየው ወደ ላይ የምትወጣው ጭረት ጋደድ ብላ ነው እንደምትወጣው። ማለትም የሰ ስድስተኛ ቤት ስ ስንጽፍ ጋደንድ እንደምናረገው የኛውንም ጋደድ አድርገን ነው እንጽፈው ማለት ነው። የመጨረሻው ሰባተኛው ሾ ሾ ሾ ደግሞ ሲሆን የመጨረሻ እግሩ አነስ ይላል ማለት ነው። አሁን አይታችሁት ከሆነ የሸና የሰ ቤት የሚለያዩት ሰ ቤት ጭረት የላቸውም አናታቸው ላይ፣ ሸ ቤት ሙሉ ግን ጭረት አላቸው። ሌላ ፊደላቸው ሌላው አንድ አይነት ሆኖ የሚለያዩት አናታቸው ላይ ባለ ጭረት ነው ማለት ነው። እሺ እስኪ ከጀርባ አብረን እናንብባቸው። ሾ ሽ ሼ ሻ ሺ ሹ ሸ። በቪዲዮ መጀመሪያ ላይ ሙሉውን ከተከታተላችሁ መጨረሻ ላይ ፊደሎቹን በመገጣጠም ቃላት እንመሰርታለን ባልኳችሁ መሰረት አሁን ወደ ቃላት ምስረታው እናልፋለን። ባለ 2 ፊደላትና ባለ 3 ፊደላት ቃላትን እንዴት እንደምንጽፍና እንዴት እንደምናነብ እንመለከታለን። በመጀመሪያ የምንመለከተው ቃል ባለ 2 ፊደል ሲሆን የመጀመሪያው የሰ ስድስተኛ ቤት እስኪ እንቁጠር። ሰ ሱ ሲ ሳ ሴ ስ ስ። ቀጥሎ ደግሞ የረ አራተኛ ቤት ረ ሩ ሪ ራ ራ። አንድ ላይ ምን ይሆናል? ስ ራ ስራ 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 የሚለውን ቃል ይሰጠናል ማለት ነው። ቀጣዩ ደግሞ ሸ የሸ የመጀመሪያ ቤቱ ሸ። ቀጥሎ ደግሞ የረ አራተኛ ቤት ረ ሩ ሪ ራ ራ። ሁለቱን አንድ ላይ ማንበብ ሸ ራ ሸራ ሸራ።
ሸራ ጫማ ይባል የለ ሸራ። ቀጥሎ ደግሞ የመጨረሻ ባለ 2 ፊደል የምናየው የሰ አራተኛ ቤት ሳ ሳ እንቁጠረው እስኪ ሰ ሱ ሲ ሳ። ቀጥሎ ደግሞ የረ አራተኛ ቤት ረ ሩ ሪ ራ ራ። ሁለቱ አንድ ላይ ሳ ራ ሳ ራ ሳራ ሳራ። የሴት ስም ሳራ ይባል የለ ሳራ የሚለውን ቃል ይሰጠናል ማለት ነው። ባለ 3 ፊደሎችን ቃላት ስንመለከት የመጀመሪያው መ የመ የመጀመሪያ ቤት መ። ቀጥሎ ደግሞ የለ 6ኛ ቤት እስኪ እንቁጠር ለ ሉ ሊ ላ ሌ ል ል። ቀጥሎ ደግሞ የሰ እንዲሁ 6ኛ ቤት እስኪ እንቁጠረው ሰ ሱ ሲ ሳ ሴ ስ ስ። ስለዚህ ሶስቱን እስኪ አንድ ላይ እናንበብ መ ል ስ። አንድ ላይ ምን ይሆናል? መልስ መልስ። አንዳንድ የአማርኛ ፊደሎች ሲነበቡ 2 ትርጉም ይሰጣል። ማለትም ሲጠብቅና ሲላላ 2 ትርጉም አለ። አሁን ለምሳሌ ያየነው ሲጠብቅ መልስ እቃውም መልስ ይሆናል። እስኪ ደግሞ ላላ አድርገን እናንብበው መልስ መልስ መልስ። ሰርግ ተደርጎ መልስ ይደረግ ነው መልስ መልስ 2 ትርጉም ይኖረዋል። ሲላላ መልስ ሲጠብቅ መልስ የሚሆነውን ቃል ይሰጠናል ማለት ነው። ቀጥሎ ደግሞ የምናየው ሰ ሰ። ቀጥሎ የለ አራተኛ ቤት ለ ሉ ሊ ላ ላ። ቀጥሎ ደግሞ የሰ አራተኛ ቤት ሰ ሱ ሲ ሳ። አንድ ላይ ምን ይሆናል? ሰላሳ 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 የሚለውን ቃል ይሰጠናል። በመጨረሻ የምናየው የመ 6ኛ ቤት ም ም። እስኪ እንቁጠረው መ ሙ ሚ ማ ሜ ም። ቀጥሎ የሰ አራተኛ ቤት ሰ ሱ ሲ ሳ ሳ። ቀጥሎ የለ 5ኛ ቤት ለ ሉ ሊ ላ ሌ ሌ። ሶስቱ አንድ ላይ እናንብብ ምሳሌ 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 የሚለውን ቃል ይሰጠናል ማለት ነው። በመጀመሪያ የዛሬው ቪዲዮ የተማማርነውን ይመስል ነበር። ባለ 2 ፊደል እናንተም እስኪ ከመጨረሻችን በፊት በኮሜንት መልሳችሁን አሳውቁኝ። የዛሬው ጥያቄያችን የሚሆነው ምሳሌ ምሳሌ ምሳሌ። ቀጥሎ ደግሞ እንዲሁም ደግሞ አራተኛ ምላስ ምላስ ምላስ። ራ። እነዚህን ሁለቱን በኮሜንት መልሳችሁን አሳውቁኝ። በቀጣይ በአዲስና ጠቃሚ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።